አዲስ አበባን ጨምሮ በተለያዩ ክልሎች ከንጋቱ 12 ሰዓት የጀመረው የመራጮች ድምጽ የመስጠት ሂደት አሁንም መካሄዱን ቀጥሏል። እኛም በተለያዩ የምርጫ ጣቢያዎች በመገኘት የምርጫ ሂደቱን ወደ እናንተ ያደረስን የምንገኝ ሲሆን አሁን ደግሞ ሪፖርተራችን ሰላማዊት ሽፈራው በአዲስ አበባ ጀሞ አካባቢ በሚገኙ የምርጫ ጣቢያዎች በመገኘት ያዘጋጀችውን ጥንቅር ወደ እናንተ እናቀርባለን። ተከታትለን እንመለስ። ሀገራዊ ጠቅላላ ምርጫ እየተካሄደ ይገኛል። እዚህ አዲስ አበባ ውስጥ 28 ያክል የምርጫ ክልሎች ይገኛሉ። በእነዚህ የምርጫ ክልሎች ስር ያሉ የተለያዩ የምርጫ ጣቢያዎችን እየተዘዋወርን ምልከታ እያደረግን እንገኛለን። እኔ የምገኘው አሁን ጀሞ 3 አካባቢ የሚገኙ የምርጫ ጣቢያዎች አካባቢ ነው። ከጀርባዬ 3 የሚደርሱ የምርጫ ጣቢያዎች ይገኛሉ። በእነዚህ የምርጫ ጣቢያዎች ከማለዳው 12 ሰዓት አንስቶ ምርጫ መሰጠት ድምጽ መሰጠት ተጀምሯል። በእነዚህ የምርጫ ጣቢያዎች የሚገኙ የምርጫ ጣቢያ አስተባባሪዎች፣ ታዛቢዎችና መራጮችን እያነጋገርን እንገኛለን። እዚህ እግረ መንገዳችንን ኢዜማን ወክለው የተወዳደሩ እጩ አግኝተን አነጋግረናል። ወደዛው የታዘብኩት ከጧቱ 12 ሰዓት ጀምሮ ህዝቡ በጧት ነው ራሱን ይወክለኛል የሚል መንግስት ለመምረጥ በጧቱ ነው ህዝቡ እዚህ የተገኘው። በጧት ነው የወጣ ነው፣ ግን ቆንጆ በሆነ ሁኔታ ተስተናግደን መርጠን ወደ ቤታችን እየሄድን ነው። እኔ 12 ሰዓት ነው የመጣሁት። ጥሩ ነው፣ ሰላማዊ ነበረ። ተሰልፈን በስነ ስርዓት ምርጫውን አካሂደናል፣ ተሳትፈናል። እንግዲህ ሲታይ ሰላማዊ ነበረ። ተሳትፏችንም ጥሩ ነው። በስነ ስርዓት አቅመ ደካሞችን የሃይማኖት አባቶችን አስቀድመው ነበር እኛ ጣቢያ። እንደሱ አይነት ነገሮችን አይቻለሁ። ሰላማዊ ነው። ሰውም ጸጥታውን ጠብቆ ነው እየመረጠ ያለው። እኔ ደስ ይላኛል። የውስጤን የሀሳቤን የፈለኩትን የተመቸኝን መርጬ ወጥቻለሁ። በሳትጨናነቂ ሪላክስ ሆነሽ ነው በቆንጆ ሁኔታ መርጠን እየወጣን ያለ ነው። በምርጫው ደረጃም በጣም ደስ የሚል ነጻነቱን አውቆ የራሱን ምንነቱን አውቆ እየተመረጠ ነው ያለው። ምርጫውም ደስ እያለ ነው የመረጠ ነው። ነጻነቴን አውቄ የፈለጉትን መርጬ መውጣቴ በጣም ትልቅ ደስታ ነው። ማለት መጨቆን ምናምን የለበትም። ይህ እንደዚህ አድርጉ የሚባል ነገር የለውም። ነጻነቴን የፈለጉትን በቃ በነጻነት መርጬ ነው የወጣሁት። በጣም ደስ ብሎኝ ነው የወጣሁት። እኛ የራሳ አሁን ለምሳሌ የሚመጣውን የምናየውን ህዝቡን ማለት ማንም ሰው ተጽዕኖ እንዳይኖር እያየን ያለ ነው። ማንም በቃ የሚፈልገውን ካርድ የወሰደ አካል ካርዱን ይዞ መጥቶ ይወክለኛል፣ ይበጀኛል የሚለው ነው የመምረጥ መፍቱ አለው። ስለዚህ መፍቱ እንደተጠበቀ ሆኖ እየሰራ እንዳለ ነው። በነጻነት ነው ብሎ መውሰድ ይቻላል። የሚያስረዳውም አካል በአግባቡ እያስረዱ ነው ያሉት የምርጫ ቦርድ አስፈጻሚ አካላት። ድምጽ አሰጣጡ ላይም አጠቃቀማቸውንም በተመለከተ ነፃ በሆነ መንገድ በራሳቸው በተዘጋጀላቸው ስፍራ ላይ ሄደው የፈለጉትን እየመረጡ ወደ ኮሮጆ የመረጡበትንም ወረቀት ሲያስገቡ ያየን ነው ያለ ነው። ሁሉም ነገር በተሟላ ሁኔታ ነው የቀረበልን። የቸገረን ነገር ምንም ነገር የለም፣ የተጓደለ ነገር ምንም ነገር የለም። ለማፋጠን በተቻለን አቅም እየተረባረብን ህዝቡም ህብረተሰቡም እየረዳን እኛም ደግሞ በዛ ያለን አካላት ስላለን እየሰራን ነው ያለን። እኛ ያቅማችንን እየጣርን ነው። ያው እንደምታዩት ኢንቫይሮመንቱም ጥሩ ስለሆነ በዚህ አይነት ከቀጠለ በፍጥነት ይሳካልናል ብለን እየጠበቅን ነው።
ካርድ ወስዶ ባለመምረጥ ሊቀየር የሚችል ነገር የለም። ስለዚህ የወሰድነውን ካርድ በአግባቡ ተጠቅመን የምንፈልገውን ፓርቲ መርጠን ውጤቱን ደግሞ በጸጋ መቀበል ነው። ዝም ብሎ ያለ ተሳትፎ የሚቀየር ነገር የለም። ሁሉም መጀመሪያ የዜግነቱን ኃላፊነት መወጣት አለበት። ምክንያቱም ነገ ተሳትፎ አድርገን ነው እኛ የምንፈልገውን ፓርቲ መርጠን እንዲመራ የምንፈልገውን ተሳትፎ አድርገን ነው እንጂ ቤታችን ቁጭ ብለን ሳንመርጥ ተሳትፏችንን ወይም ደግሞ የምንፈልገውን እናገኛለን ብለን መጠበቅ አይኖርብንም። ስለዚህ ንቁ ተሳትፎ ማድረግ የአንድ ዜጋ ኃላፊነት ነው ብዬ አስባለሁ። በእኛ እንትን የተለመደው ነገር ለውጥ አላመጣም የሚል እኔ ድምጽ ብሰጥ ባልሰጥ ዋጋ የለውም የሚል ብዙ አስተሳሰብ አለ። ነገር ግን የእያንዳንዱ ሰው ድምጽ ተጠራቅሞ ነው መንግስትንም መቀየር የሚቻለው የሚፈለገውንም ለሚፈልገው ፓርቲ ድምጽ መሆን የሚችለው።